እዳችኋለሁ። በዛሬ ቀን ተሰብስባችሁ እኔ ውድድር ማረጋችሁ ነው። ጠቅላላችሁን ስም መጥራት አልፈልግም። በውጭ ሀገር ያሉት ልጆቿ በስልክ ነው የሰሙት ወይ ደግሞ እንደማንኛውም በሶሻል ሚዲያ ላይ ሰምተው እጅግ በጣም ነው ያዘኑት እና ከቁጥር አጉለን ውጭ ያሉትንም ሁሉንም ጓደኞቼ በሙሉ ወዳቸዋለሁ። ይሄ ሌባ ሞት መጣብን። ሞትን ደግሞ አፈጻጸሙ እንዳያምር የሚያደርግ አዲስ ሕግ ወጣ። ተወዳጁ አርቲስት ፍሬህይወት ባህሩ ቅድስት ሥላሴ ካቴድራል ለመቀበር ከፍተኛ ገንዘብ በመጠየቁ ሥርዓተ ቀብሯ በቀጨኔ መድኃኔዓለም ተፈጸመ። ፍሬታ ብዙም አመመኝ ሳትል ሻወር ወስዳ ልብሷን ቀይራ ወደ መደበኛ ስራዋ ለመሄድ በዝግጅት ላይ ሳለች ብርድ ብርድ አለኝ እያለች ድንገት ወደ ሞት ሄደች። ዛሬም ሥርዓተ ቀብሯም በወዳጆቿ ታጅባ ተፈጸመ። ለወዳጆቿ ለቤተሰቦቿና ለአድናቂዎቿም መጽናናትን እንመኛለን። ነፍሷን በአጸደ ገነት ያኑርልን። ቻው አራዳዋ ፍሬቻ፣ ቻው ደህና ሁኚ። ይሄ ሌባ ሞት መጣብን። 80 ዓመት እኖራለሁ ብላ ያቀደችው ከፊታችን እንዳለ የምንረሳው ሁሌም አብሮን የሚሄደው ሞት ግን ቀድሞ አበላሸባት። እየሳቀች ሕይወቷ አለፈ። አልታመመችም፣ አልማቀቀችም። ቀድሞ እንደምናውቃት በሳቅ ተሞልታ ሞት ክፉ በድንገት መጣባት። ታዋቂ አርቲስቶች፣ በርካታ ወዳጆቿ፣ ቤተሰቦቿ ፍሪታን እያነቡ ከምድር ሸኙ። ቀጨኔ መድኃኔዓለም በበርካቶች ሰዎችም ተሞልተዋል። ፍሪታ የሳቅ የጨዋታ ብቻ ሳይሆን የደግነት እናትም ጭምር ነበረች። የአይን ብሌኖቿን በመለገስ ሁለት ብርሃናቸውን ያጡ ሰዎች የማየት ዕድል እንዲያገኙ አድርጋለች። አርቲስት ፍሬህይወት በሕይወት ዘመኗ በአይኔ 3 ጊዜ ለማየት በማለት የገባችው ቃልም እንደሞተች ተፈጻሚ ሆኗል። እኛ ከዚህ ዓለም ብንለይም ብርሃናችን ግን ወደ ሌሎች ማስተላለፍ ይቻላልና ይህንን ፍሪታ አሳይታለች። አሁን ለሌሎች 2 ወገኖች በመተላለፉም የሁለት ሰዎች አይን በድጋሚ በርቷል። ይህም በርካቶችን ልብ ነክቷል። ሌላው በርካቶችን ያሳዘነው ጉዳይ የቀብር ስነ ስርዓቷ ጉዳይ ነው። በሀገራችን እንደተለመደው ታዋቂ ሰዎች ስርዓተ ቀብራቸው የሚፈጸመው በቅድስት ሥላሴ ካቴድራል ቤተክርስቲያን ነው። ፍሪታ ግን ለዚህ አልታደለችም። የአርቲስት ፍሬህይወት ባህሩን በዘላለማዊ እረፍት ለመሸኘት በቅድስት ሥላሴ ቤተክርስቲያን የቀብር ቦታ ለማስጠየቅ የሄዱ የሙያ ባልደረቦቿ ያልጠበቁት ነገር ነው የገጠማቸው። ስርዓተ ቀብሯም በቅድስት ሥላሴ ለማድረግ እጅግ ከፍተኛ ዋጋም ተጠየቁ። በዚህ ምክንያት ቅድስት ሥላሴ ካቴድራል ሳትቀበር ቀረች። ይህ የዋጋ ተመን በርካቶችን እያነጋገረ ነው። ስለምን በዚህ ልክ የቀብር ስፍራ ተጋነነ? ሊያውም አሁን በሷ ሰዓት ለቤተ ክርስቲያን ሁሌ ያለው የምትል ማርያምን ከአፏ የማትለይ አርቲስቷ ከባልደረቦቿ ጎን እንድታርፍ የታሰበ ሲሆን እጅግ ውድ በሆነ የቀብር ቦታ ዋጋ ምክንያት ግን ከጓደኞቿ ጋር ጎን ለጎን በቅድስት ሥላሴ ሳይሆን ቀጨኔ መድኃኔዓለም ለመቅበር ግድ ሆኗል። ለቀብር ቦታ የተጠየቀው ከፍተኛ ክፍያ እጅግ አስደንጋጭ ነው። ፉካ ወይም ፉቴጅ ውስጥ ከሆነ 120,000
የኢትዮጵያ ብር መክፈልና የቤተ ክርስቲያን አባል መሆኗን የሚያረጋግጥ ማስረጃ ማቅረብ ይገባል ተባለ። ግቢ ውስጥ ደግሞ መሬት ላይ ከሆነ እዛ ቦታ ለመቀበር 500,000 የኢትዮጵያ ብር ማለትም ግማሽ ሚሊዮን ብር መክፈል ግዴታ ሲሆን ይህም በብፁዕ ቅዱስ ፓትርያርኩ ፍቃድ መሆን አለበት ተብሏል። ሪፖርቱን ያቀረቡት አቶ ቴዲ ካሳ እንደገለጹት ቅድስት ሥላሴ ግቢ ውስጥ የቀብር ቦታ እንደሌለ የተነገራቸው ሲሆን ቦታ ያለው ጎረቤት በዓለ ወልድ ቤተክርስቲያን መሆኑ ተነግሯቸዋል። ክፍያውንም ከፍሎ ለሚቀብር ሰው የቀብር አስፈጻሚ መኪና ጭምር ማቅረብ እንደሚችሉ ተነግሯቸዋል። በርካቶች በዚህም እግዚኦ ብለዋል። ፍሬታንም ወደ ቀጨኔ መድኃኔዓለም በመውሰድ በዛ ሥርዓተ ቀብሯ እንዲፈጸም ተደርጓል። ፍሬህይወት ባህሩ በሕይወት እያለች ቤተክርስቲያኗን በሙያዋ አስተዋጽኦ አገልግላለች። በገንዘብ ምክንያት ይህን ያህል መመዘኗ በርካቶችንም አሳዝኗል። በተጨማሪም ሃይማኖት የሌላቸው ሰዎች ጭምር ገንዘብ ከፍለው በሚቀበሩበት ስፍራ ለቤተ ክርስቲያን ታዛዥ የነበሩ ምዕመናን በገንዘብ ምክንያት መቸገራቸው የቤተ ክርስቲያኒቱን አስተዳደር መፈተሽ እንደሚገባው ማሳያ ነው ያሉም አልጠፉም። ፍሪታም ታዲያ ከጓደኞቿ ጎን እንድትቀበር ምኞት ቢኖራትም አዲስ በወጣው ሕግ መሰረት ግን ከጓደኞቿ ጎን ሳይሆን በቀጨኔ መድኃኔዓለም ሥርዓተ ቀብሯ እንዲፈጸም ተደርጓል። የፈለገስ ቢሆን የፈለገስ ቢጠየቅ እንዴት የችን ለመሰለች አርቲስት ይህንን ገንዘብ መክፈል ያቀታል ብለው የተከራከሩም አሉ። ነገሩ ግን ይህ በቤተሰቦቿ ፈቃድ ነው። ምክንያቱ ደግሞ ይህንን የተጋነነ ገንዘብ ለዚህ የቀብር ማስፈጸሚያ መክፈል ለሷ ምን ይጠቅማታል የሚለው ነው። ፍሪታ ሻወር ወስዳ ልብሷን ቀይራ ወደ መደበኛ ስራዋ ለመሄድ በዝግጅት ላይ ሳለች እየሳቀች እየተጫወተች ብርድ አለኝ በማለት ፒያሳ ጣሊያን ሰፈር በሚገኘው በመኖሪያ ቤቷ አርፋለች። ፍሪቻ የአራዳ ልጅ ናት አሉ አርቲስት ኪሮስ። ፍሪታ የአራዳ ልጅ ናት፣ ሊያውም ደግሞ የፒያሳ የሰራተኛ ሰፈር። ግን ሞት ሌባ ነው። አሁንም ደግሞ መጣብን፣ የምንወዳትን እህታችንን ነጠቀናሉ። በርካቶች በፍሪታ ሕይወት እጅግ የተሰማቸውን ሐዘን በቀብር ስነ ስርዓቷ ላይ በሚገባ አሳይተዋል። አርቲስት ፍሬህይወት ባህሩ የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽና ሌሎች በርካታ በሀገር ፍቅር ቲያትር ቤት በተሰሩ ቲያትሮች ላይ ተውናለች። ከስርዓተ ቀብሯን በፊት በዚሁ ለ49 ዓመት ገደማ በሰራችበት በሀገር ፍቅር ቲያትር ቤት ወዳጆቿ፣ አብሯት የሰሩት ሰዎች፣ አድናቂዎቿ በተገኙበት ጧት ላይ ሽኝት ተደርጎላታል። አርቲስት ፍሬህይወት በሀገር ፍቅር ቲያትር ቤት በውዝዋዜና በዳንስ ተቀጥራ ችሎታዋን በመድረክ ካሳዩ አንጋፋ ከያንያን መካከል አንዷ ነበረች። በርካቶች የማይረሷት በኮሜዲያን ማርቆስ የኮሜዲ ስራ ላይም ቁልጭ ብላ ብቃቷን አሳይታ ነበር። በሀገር ፍቅር ቲያትር ለበርካታ ዓመታት በሙያ ያገለገለችው አርቲስቷ በበርካታ ፊልሞች፣ የቴሌቪዥን ድራማና የሙዚቃ ክሊፖች ላይ በትወና ተሳትፋለች። ከመስታቅ ከጨዋታና እንዲሁም ደግሞ እሷ ያለችበት ድባቡ ያምራል የምትባለው ፍሪታ ከሳቁ ጎን ለጎን ግን በቁም ነገር ስራዎቿም በበጎ አድራጎት ስራዎቿም ሁሌም ከፊት ነበረች። ለዚህም ማሳያ የሚሆነው አይኗን ከሞትኩ በኋላ ማየት ለተሳናቸው ሰዎች ይሁንልኝ በማለት አሁን ሁለት ሰዎች የሷን የአይን ብሌን ወስደው አይናቸው እንዲበራ አድርጋለች። ተወዳጁ አርቲስት ፍሬህይወት ባህሩ ነፍስሽን በአጸደ ገነት ያኑርልን፣ ለወዳጆቿ ለቤተሰቦቿም መጽናናትን ይስጥልን።